ለሶስተኛ ጊዜ ደወልኩላቸው፣ ስልካቸው ግን አይሰራም። ወይኔ በእናትሽ ቆይሽ፣ አሁን ስልኩ ምን ሆኖ ነው የዘጋው? ምን አውቃለሁ። እኛም እኮ ከቀን ጀምሮ ስንደውል ነበር። ልጆቹም ጠብቀው ሲያቅታቸው ነው ገብተው የተኙት። በቃ ወጥቼ ልፈልገው ይገባል። እንዴ ወዴት ነው የምትሄደው? ሰዓት እኮ ሄዷል። ቢሆንም ላገኘው ስለምችል መፈለግ አለብኝ። የት ብለህ ነው የምትፈልገው? ራስህን አደጋ ላይ አትጣል። ትርሲት፣ እሱ ውጭ ነው። መቼም እኔ ቤት ውስጥ በሰላም ማደር አልችልም። ወጥቼ ልፈልገው። ይገባኛል እኮ ግን በዚህ ሰዓት ወዴት ነው የምትሄደው? በቃ ለማንኛውም ልኮኝ ስለምችል ሰላም እደሩ። እንዴ ብሩኬ፣ ብቻህን ነው የምትወጣው? ወይ ጉድ! ምን አይነት ጣጣ ነው? አሜን እንጸልይለታለን። ወዴት ነው ረዛ? ከትላንት ጀምሮ አልደወለልኝም። ሚኪያስ አሁን ላይም እንግዲህ ማለት ነው ብሩኬ ለማጥፋት እጅግ እየሰራ ይገኛል ማለት ነው። ብሩኬ እንግዲህ ያው ጋሼ ጠፉ እስካሁን ከመሸ እንዴት ወደ ቤት አልተመለሱም በማለት እንግዲህ በጨለማ ወጥቷል ማለት ነው። በሚወጣበት ሰዓት እንዲሁም ደግሞ አባባን በሚፈልግበት ሰዓት ነበረ ብሩኬ ለጓደኛው ደውሎ ማለት ነው እንዲሁም መቶልሃል፣ ስለዚህ ዛሬውኑ መጨረስ ትችላለህ ነገሮቹን አምስታተ ከዚህ በፊት ደግሞ እንደሰራኸው ስተት ነገር እንዳሰራ፣ ስለዚህ ለአንዴና ለመጨረሻ አስወግደው በማለት እንግዲህ ደውሎ ነግሮታል ማለት ነው። በነገራችን ላይ ብሩኬ ምንም ነገር ላይገጥመው ይችላል፣ በእርግጥ ጉዳት ይደርስበታል። ግን ደግሞ እያንዳንዱን ማለት ነው ጓደኛው የወሰደበትን ሚኪ የወሰደበትን ነገር ሳያስመልስ በፍጹም ምንም ነገር አይሆንም ብዬ ነው የማስበው። ምክንያቱም በጣም ብዙ ነገሮችን እስካሁን አሳልፏል። ስለዚህ አሁንም ለልጆቹና እንዲሁም ደግሞ ለሚስቱ ማለት ነው ብሩኬ መቆየት መቻል አለበት፣ መታገል መቻል አለበት ብዬ አስባለሁ። ስለዚህ አሁን ላይ በተለይ ማለት ነው ቢያንስ እንኳን ያው ትርሲትና እንዲሁም ደግሞ ራሱ ሚኪ ማለት ነው እንዳያስታውስ ቢያደርጉትም የቻሉትን ነገር፣ በእርግጥ ትርሲት ከልቧ የቻለችውን ነገር እያደረገች ትገኛለች ማለት ነው። ግን ደግሞ ያገባቸው የሱ የሆነ ጓደኛው ወዳጁ ጓደኛው ነው አሁን ላይ እየጣለው ያለ ማለት ነው። እና እሷ የተቻላትን ነገር እንዲያስታውስ የድሮውን ነገር እንዲያስብ ራሱ በጣም ሙከራ አድርጋለች። ለሕክምናም ለምንም ማለት ነው በጣም እንዲከታተልም እየጣረች ትገኛለች። ግን ደግሞ አሁን ላይ ብሩኬ እጅግ በጣም ደስ የሚሉ ጓደኞች አሉት ማለት ነው። ያ ማለት እንግዲህ ብሌን ራሱ ማለት ነው ጠበቃ ትሆነዋለች። ብሌን ማለት እንግዲህ ከዚህ በፊት ብሩኬ ከጎዳና አንስቶ እንድትማር የረዳት ማለት ነው። ከዛ እሱ ሞቷል ከተባለ በኋላ ደግሞ የእሱ ጓደኛ የሆነ እጅግ በጣም ብዙ ነገሮችን እያደረገላት ትምህርቷን ጨርሳ አሁን ጠበቃ ሆናለች ማለት ነው። ስለዚህ አሁን ላይ ለብሩኬ ጠበቃ ለመሆን ቃል ገብታለች። ላንተ ጠበቃ መሆን አይደለም ህይወቴን ራሱ ብሰጥ ደስ ይለኛል፣ ከጎዳና ህይወት አንስተ እንደዚህ ያደረከኝ ባንተ ነው በማለት እንግዲህ ብሩኬን ስታመሰግነው ቤት እንደሰጣት ብዙ ነገር እንዳደረገላት ስትናገር ነበር ማለት ነው። ሲቀጥል ብሩኬ እጅግ በጣም መልካም ነገሮችን ለብዙዎቹ ሲያደርግ ነበር። አሁን ደግሞ ያ መልካምነቱ ማለት ነው መልሰው እየከፈሉት ይገኛሉ። እውነት ለመናገር የራሱ የሆነ ጓደኛው ሚኪ ማለት ነው ሚኪያስ እሱ ራሱ ማለት ነው ሚኪ ቢከደውም እሱ የሆነ ነገር እንትን ቢልም ማለት ነው ግን ደግሞ
ያው ጥለው የማይጥሉት ሌሎቹ ጓደኞች አሉት ማለት ነው። እሱ ከመጀመሪያው መኪናው እንዲገለበጥ አድርጎ ራሱ ያው ህይወትን እንዲያጣ እስከ ማድረግ ድረስ ነው እንግዲህ እሱ እንትን መረጃ ያመጣው ማለት ነው። ግን ደግሞ እሱ ቢያንስ እንኳን ራሱን ነው የረሳው። ግን ደግሞ መርሳቱ ደግሞ በሆነ አጋጣሚ ሊያስታውስ ይችላል። በተለይ ደግሞ ሁለት ጓደኞች አሉት። እነሱ የድሮውን ነገር በማውራት የድሮውን ነገር በማንሳት ማለት ነው እያንዳንዱ ነገር ሊያስታውስ ይችላል ነው ብዬ የማስበው ማለት ነው። እና ምንም ነገር አይሆንም። አሁን ያሰበው እሱ ድጋሚ ለመግደል ለማስወገድ ያሰበው አይሳካለትም። በሆነ አጋጣሚ ይብን ይፈርሳል። በነገራችን ላይ ራሱ አብሮት የሚሰራ ያ ማለት ብሩኬን አስወግድልኝ ያለው ማለት ነው የሚኪ ጓደኛ ማለት ነው። አሁን ላይ ሚኪን አክብረኝ፣ እንደዚህ አትናገረኝ፣ ሁልጊዜ ደደብ ጅል እያለ ይሰድበዋል ማለት ነው። ስለዚህ እባክን እኔ እናንተ በጣም ብዙ ነገሮችን አሳልፈናል፣ ስለዚህ እባክን አክብረኝ በማለት እንግዲህ ጠይቆት ነበር። በስነ ስርዓት በስነ ምግባር ነበር የጠየቀው። ግን ደግሞ አንተና እኔ ምንም አንወዳደርም፣ እኔ በጣም ባለሀብት ነኝ፣ አንተ ደግሞ ከታች ነህ። ስለዚህ ምንም አይነት ነገር የምንወዳደርበት ነገር የለም። አንዳንድ ነገሮችን ስለምሰራልኝ ነው እኔ ከአንተ ጋር ቁጭ ብዬ የምሰራው ወይንም ደግሞ ቁጭ ብዬ የማወራው እንጂ አንተ የኔ እኩያ አይደለህም በማለት ራሱን ዝቅ ነው ያደረገው። እንግዲህ ጓደኛው እንደ ጓደኝነት ወይንም ደግሞ እንደ ወዳጅ አክብረኝ፣ እንከባበር፣ በቃ ክብሬን አትንካ ነበር ያለው። እሱ ግን ደግሞ ደጋግሞ እየተናገረው አሁንም ደግሞ ዞር በልልኝ ከፊቴ፣ እንደዚህ ቁጭ ብዬ ዝቅ ብዬ ስታየኝ የሆነ በቃ ካንተ እኩል የሆንኩ እስከሚመስል ድረስ ነው የተሰማህ አይደለ? ዞር በል ሂድልኝ ከዚህ እያለ እንግዲህ ምንጭቅጭቅ አድርጎ ነው የራሱን ጓደኛ ይብን ማለት ነው ያስወገደው ማለት ነው። እና በዚህ ላይ እሱ በጣም እያሰበ ነበር፣ እስኪ ማን እንደሚወርቅ እናያለን እያለ ማለት ነው። ምክንያቱም አሁን ላይ እንደዚህ የሚመካበት ንብረት ራሱ የሱ አይደለም። እያንዳንዱን ደግሞ አሁን ላይ ብሌን ማለት ነው መታለች ጠበቃ ሆና የብሩክን ነገር ታስመልስለታለች። ስለዚህ ብሩክ አሁን ላይ ማለት ነው በጣም ብዙ ነገሮችን ቢደርሱበት እንዲሁም ደግሞ በልጆቹ ይብን እንዳይወደድ በማድረግ እንግዲህ የእንጀራ አባታቸው ምን እያለ እንደሚነግራቸው ማለት ነው። ግን ደግሞ አሁን ላይ የናባባ ከነትርስ ቤት መቀመጣቸው ለልጆቹ በጣም ከምንም በላይ ደስ ይላቸዋል። ምክንያቱም ልጆቹ በአባባ ተረት እየነገራቸው ምንም እያለ እጅግ በጣም እየተደሰቱ ይገኛሉ ማለት ነው። ስለዚህ ብሩኬንም የሚቀርቡበት አጋጣሚ ይፈጠራል በእርግጠኝነት ማለት ነው። ስለዚህ እሱ እንዳሰበው አባታቸውን ላይጠሉት ይችላሉ ማለት ነው። እና ትርሲትም በነገራችን ላይ እያንዳንዱ የሚገባውን ነገር ለብሩክ እያደረገች ትገኛለች። አሁን ላይ ሹፌሯ ወደ ቤት ያ ማለት እንግዲህ እናቱ ታማበት ወደዛ ሊሄድ ስለሆነ እያንዳንዱን ነገር እንግዲህ እኛ ማድረግ አንችልም ከሚል አንጻር ሹፌር ያስፈልገናል በማለት እንግዲህ የግድ ብሩኬ ደግሞ የመንጃ ፈቃድ ማውጣት አለበት። እንደዚህ መንዳት ቢችልም ግን ደግሞ አይፈቀድም። ስለዚህ በአስቸኳይ የመንጃ ፍቃድ የግድ ማውጣት አለበት በማለት እንግዲህ ትርሲት ራሷ ወስናለች። አንዳንድ ነገሮችም ለጠበቃም ለምንም በህግ ለምንጨርሰውም ለሀብቱም ስንል አንዳንድ ነገሮችን በፍጥነት ማስተካከል አለብን በማለት እንግዲህ ወስናለች ማለት ነው። ራሴ በለፈለፍኩት ራሴ ተበለው በማለት እንግዲህ ሚኪ ተናግሯል ማለት ነው። ምክንያቱም ስለ ንብረት መከፋፈል ራሱ ሲወራ የሱ የሆነን ነገር ብሩኬ እንዲወስድ አይፈልግም ማለት ነው። አንዳንዴ ሰዎቹ ማለት ነው ለነሱ መልካም ስትሆኑ ጥሩ ስትሆኑ የሆነ በቃ እንደ ጅል አድርገው የሚቆጥሯቸው አሉ ማለት ነው። እውነት ለመናገር ግን ደግሞ ያ ሰው በጣም መልካም ከመሆኑ አንጻር ነው እንጂ ጅል ሆኖ አይደለም ማለት ነው። ሰው ምናልባት እንዳልጎዳ ብሎ ስለሚያስብ ነው። እና አሁን ላይ በቃ ጅል ናቸው ብሎ ነው የሚያስበው። እሷም ጅል ነች፣ ልጆቹም ጅል ናቸው፣ ልክ እንደሱ ነው እንደ ብሩኬ ናቸው እያለ እንግዲህ ሲናገር ነበረ ማለት ነው። እና ይብን ልጁን ራሱ ያልሆነ ነገሮችን ከተናገረ በኋላ አንተም እንደ አባትህ ጅል ነህ፣ የምነግረውን ሁሉ ነገር ይይዛል በማለት ምንም ነገር ባጠቅመኝም ቢያንስ እነሱን እየጨቀጨክ የሆነ ነገር እንዲፈጠር ታደርግልኛለህ እያለ እንግዲህ ሲናገር ነበረ ማለት ነው። ሲቀጥል ደግሞ እንዲሁም እሷንም ሄጄ ላጃጅላት እያለ ሲናገር፣ በነገራችን ላይ ለንብረቷ ብሎ ነው እሷንም ወዷት አፍቅሯት አይሆንም
ምክንያቱም አንድና አንድ ለገንዘብ ብሎ ነው እንግዲህ ጓደኛውን እንደዚህ አሳብዶ ወይንም ደግሞ ራሱን አስረስቶ ለራሱ ለማድረግ ቢያንስ እንኳን የራሱ ወዳጅ ሆኖ እንዴት እንደዚህ ሊያደርግ? በጣም እኮ ነው ሰው ስንባል በጣም ክፋታችን የሌለ ነው ማለት ነው። እንግዲህ የጓደኛን የሆነ ነገር እያንዳንዱ ለራሱ ለማድረግ እጅግ በጣም የተጓዘበት መንገድ መኪናው እንዲገለበጥ ካደረገ ከዛ እሱ በህይወት የለም ሞቷል በመባል እንግዲህ ራሱን ረስቶ እንግዲህ ከነጋሼ ጋር በመሆን ነው እንግዲህ ያው ራሱ ብሩኬ ሚስቱ የድሮ ሚስቱ ያየችው ማለት ነው። ያ ማለት እንግዲህ ትርሲት ያየችው ያስታወሰችው እና አሁን ላይ ያው ብሌንን እና እንዲሁም ደግሞ የብሩኬን ጓደኛ አለ ሁለት ሆኖ በእርግጠኝነት ብሩኬ እንዲያስታውስ በጣም ብዙ ነገሮችን ይረዱታል፣ ያስታውሳል፣ እያንዳንዱ ነገር ያስታውሳል። ሲያስታውስ ደግሞ ትክክለኛው ብሩኬ ይመለሳል። ትክክለኛው ብሩኬ ሲመለስ ደግሞ ምን ያክል ማለት ነው እንደሚቀየር የታወቀ ጉዳይ ነው። ትርሲት በነገራችን ላይ ትወደዋለች፣ ታፈቅረዋለች። ምክንያቱም ያው እንግዲህ ከሚጣ ጋር ባለበት ሁኔታ ማለት ነው እጅግ በጣም እየተናደደች እየተበሳጨች ትገኛለች። በህልሟም ያየችው ነገር አለ ብቻ በብዙ ነገሮች ማለት ነው። ስለዚህ በእርግጠኝነት አብረው ያው ልጃቸውንም አብረው ያሳድጋሉ ወደፊት ብዙ ነገሮች ካሳለፉ በኋላ ማለት ነው። እና አሁን ላይ እንግዲህ አባባ ከቤት ወጥቶ የሄደበት ምክንያት ዋና ምክንያቱ ሚጣ ነች ማለት ነው። ሚጣ ሻማ ረስታ እንግዲህ የነሱ ቤት ብቻ አይደለም ከዚህ 1-3 ቤት ተቃጥለዋል። ስለዚህ ምክንያቱ ያንተ ልጅ ነሽ በመባል በወሬ ደረጃ ሰምቶ ነበር። ልጄ ሳትዋሽኝ እያንዳንዱን ነገር እንድትነግርኝ ይፈልጋለሁ። ምንድን ነው ያደረግሽው? የእሳቱ ምክንያት ከኛ ቤት እንደተነሳ ሰው ወሬ ሰምቻለሁ። ስለዚህ እንድትዋሽኝ አልፈልግም። ከኛ ጋር ነው ወይ በማለት ጠይቋት ነበረ። እሷም እየተርበተበተች ከእሷ ጋር የእሷ ችግር እንደሆነ ሻማ እንዳላጠፋሽ በሻማው ምክንያት የእሳት አደጋ እንደተነሳ እንግዲህ ያው ታውቋል ማለት ነው። እና በዚህ ምክንያት አባባ እጅግ በጣም ነበር የተበሳጨው የተናደደው ማለት ነው። እንዴት እንደዚህ ታደርገኛለሽ? የብዙዎችን ህይወት ነው ያበላሸሽው። ለምንድን ነው እንደዚህ ያደረግሽው? በማለት በአንቺ ምክንያት ነው ወይ እነሱ እንደዚያ ጎዳና ላይ የወደቁት? እኛ እንኳን ደህና ሰው አግኝተን ከዚህ ተቀምጠናል በማለት በዚህ ምክንያት ነው እንግዲህ አባባ እጅግ በጣም ከሚጣ ጋር ተጣልተው አልያት በማለት እንግዲህ ከቤቱ ወጥተው ሂደዋል። ብሩኬም እሳቸውን ለመፈለግ ማለት ነው ተከትሏቸው ወጥቷል። ብሩኬ ምን ሊገጥመው ይችላል የሚለው ነገር እንግዲህ ሁላችንም አሳሳቢ ጉዳይ ነው የሚሆነው። ቀጣይ ፓርት ማለት ነው ሁላችንም በጉጉት ነው የምንጠብቀው። ያው እንግዲህ ሚኬ ያሰበው ነገር ሁሉ አይሳካለትም። በእርግጠኝነት እውነት ትዘገያለች እንጂ አንድ ቀን መውጣቷ አይቀርም ማለት ነው። ስለዚህ በእርግጠኝነት እውነቱ ይታወቃል። ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።